ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሀይ አለውን የእግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማቸው በዘት ይበልልኝ እያልኩኝ ዛሬ መጥቼላችኋለሁ በአዲስ ቪዲዮ። ዛሬ የመጣሁበት እጅግ ልብ የሚሰብር ያሳዛኝ ዜና ይዤላችሁ ነው የመጣሁት ማለት ነው። አጋጣሚ ፌስቡክ ላይ ዞር ዞር ስል ያው ትልልቅ ሚዲያዎች ዘግበውትና ፖስተውት ያገኘሁት ነገር ነው ወደ እናንተ ይዤ የመጣሁት ማለት ነው። ምንጃር አርቲ ማርያም የሚባል እጅግ ልብ የሚነካ አሳዛኝ ዜና አለ ማለት ነው። ዛሬ ቀን 21 አንደኛ ወር 2018 ዓመተ ምህረት በአማራ ክልል ምንጃር ሸንኮራ አርቲቲ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጧቱ 2:45 ላይ እየተሰራ ያለው ቤተ ክርስቲያን እንደምታዩት እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደምስሶ እስካሁን ከ35 በላይ ሰዎች የሞቱ ሲሆን በርካታ ሰዎች ላይ ጉዳት መድረሱን በስፍራው የሚገኙ የህዙ ሀበሻ ምንጮች ገልጸዋል። እስካሁን የተጎዱና የሞቱ ሰዎች በሰው ኃይል እየወጡ ሲሆን ሁሉም የመንግስት አካላት ቀይ መስቀልን ጨምሮ ትብብር እንፈልጋለን ሲሉ ጥሪ አቅርበዋል። እስካሁን አስክሬን እየወጣ ሲሆን አርቲቲ የሚገኙ ሙሉ የመንግስትና የግል ጤና ተቋማት በተጎጂዎችና በአስክሬን ሞልተዋል ብለዋል። አሳዛኝ አደጋ፣ ልብ የሚሰብር እጅግ መራር አደጋ ነው ማለት ነው። ለተጎዱ ሰዎች መልካምን እንመኛለን። ህይወታቸውን ላጡ ነፍሳቸውን ይማር። ነፍስ ይማር እግዚአብሔር ይማር የሚባልበት ጊዜ አልቋል። በእውነት ዘንድሮ ልብ የሚሰብር ዜና ነው እያዳመጥን ያለ ነው እና እየሆነብን እየተደረገብን ያለው። ከዚህ ቀደም እንደምታዩት በመኪና አደጋ ብዙ ወገኖቻችን እናተናል። ዛሬ ደግሞ እንግዲህ አንድ ሰው ቤተክርስቲያን አክብሬ እመለሳለሁ ብሎ በሄደበት እዛው እየቀረ ነው እና ታሞ ተስታሞ እግዚአብሔር ይማርህ ብሎ ሰው የሚድንበት ጊዜ አልቋል። በድንገት ነፍስ ይማር ማለት እንጂ እግዚአብሔር ይማርህ የሚባልበት ጊዜ አልቋልና ነፍስ ይማር። የሞቱ ወገኖቻችንን ነፍሳቸውን ይማርልን። እውነት በጣም እጅግ ልብ የሚነካ ሀዘን ነውና ምንጃር የተፈጠረው ፈጣሪ ለሞቱት ወገኖቻችን ለቤተሰቦቻቸው መጽናናትን እንመኛለን። ሀዘን ከባድ ነው የእውነት። እዚህ ቦታ ደርሶ ይመለሳል የተባለን ሰው በዛው ሲቀርብን ምን ያክል ልባችን እንደሚደማ እየደረሰበት ነው የሚያውቀው ማለት ነውና በጣም ያሳዝናል። ፈጣሪ ሆይ ኧረ በቃ በለን። አሁንስ እኛ አላገባንም እንጂ ፈጣሪ ቁጣ ነው ይሄ ሁሉ እየሆነብን ያለ ነው። እኛም ከኃጢአታችን ከበደላችን መለስ ብለን ዞር ለማለትም ራሳችን ለመመርመርም አልሞከርንም። ፈጣሪም እንግዲህ ቁጣውን እንደቀጠለ ነው። አቤቱ ማረን ነው ማረን የምር እውነት ከባድ ነው። ጊዜው ከፍቷል። ጊዜው በቃ እኛ በዱሮ አሁን ታሞ ሰው ተስታሞ በቃ ፈጣሪ ማረህ ተብሎ ስንት ነገር ተደርጎለት ነበር የሚሞተው ማለት ነው። አሁን ግን ያው የሰው ልጅ ባልተከተበበት አይሄድም። ነገር ግን ይሄ የፈጣሪ ቁጣ ነው ብዬ ነው የማስበው ማለት ነው። የምር ነው የምላቸው የፈጣሪ ቁጣ ተጨምሯል። እኛ አልገባንም እንጂ ማለት ነው። በደላችን በስቷል፣ ኃጢአታችን በስቷል። በቃ የምናደርጋቸው ነገሮች ሁሉ ከፈጣሪ ከአቅሙ በላይ ስለሆነ ነው ይሄ ነገር ሁሉ እየደረሰ ያለው ማለት ነው። እና ያው እኛ እንደ በደላችን እንደ ኃጢአታችን ቢሆን በላያችን ላይ እሳት ነበር መዝነብ ያለበት። ግን እንደሱ ቸርነት፣ እንደሱ የዋህነት፣ እንደሱ አዛኝነት በቸርነቱ ይዞናል፣ ጠብቆናል ማለት ነው። እና እንግዲህ ይሄ አይነት ክስተት ዛሬ ደግሞ ተፈጥሯል። እስኪ ፈጣሪ ይታረቀን ይማረን እያላችሁ ጸሎት አድርጉ። በየሃይማኖታችሁ በየእምነታችሁ ጸልዩ። በተቻላችሁ ክፋትን ከራሳችን ጋር እናርቅ፣ ከኛው እናርቅ። የድሮ መተዛዘናችን መተሳሰባችን ይሻለን ነበረ። ዛሬ ላይ በራሳችን መባላት መናከስም ሆነ ተለያየን፣ ተራራቅን። በቃ ይሄ ነገር ደግሞ እንደዚህ ያለ መጥፎ አደጋዎችን እያመጣብን ይገኛል እና ሰውም አልተገነዘበውም። ብዙ ነገር እየተደረገ ነው፣ ብዙ ነገር እየተሰራ ነው። ፈጣሪ የማይወዳቸው ነገሮች ማለት ነውና እንግዲህ ፈጣሪንም ማረን ብሎ ለመለመን ራሱ የኛ ኃጢአት እኮ ከአቅም በላይ ነው የሆነው። ግን እሱ በቸርነቱ ይዞናል። ስለዚህ ብቻ አላቅም ምን እንደምላችሁ፣ ግን እኔ እንጃ። እኔ ለራሴ ነፍሴን ፈርቻለሁ ዘንድሮ ማለት ነው። የምር ነው የምላችሁ፣ በጣም ፈርቻለሁ።
በቃ ስራችንን ሳስበው ፈጣሪ የፈጣሪን ቁጣ እና ሳንሳስባት ይችላለን እንሰናበታለን። እኛ ብዙ እንጥራለን፣ ብዙ እንግራለን። በቃ አንድ ቀን እንሞታለን ብለን አናስብም። ዘላለም እንኖራለን ብለን ነው እንጂ ማለት ነው። ወይ ጥሩ ነገር አልሰራን እዛም ሄደን ምን አይነቱ የሚገጥመንን አናቅም። እንግዲህ በቸርነቱ እሱ ከደጋጎቹ ጎን ያኑረን። ግን ከእንደዛ ለመኖር ደግሞ ምንም የሰራ ነው ደግ ነገር የለም። እስኪ ብቻ እንደ ፈጣሪ ይማረን፣ ይታረቀን። በየሁላችንም ልብ ውስጥ እንደው ሩህሩህና አንድነትን፣ መተሳሰብን፣ ኃጢአትን፣ ክፋትን አርቆ ደግነትን በልባችን ያሳድርብን እላችኋለሁኝ ውዶችዬ። እኔ በጣም እየፈራው ነው። እኔ ራሱ የምር ነው የምላችሁ በጣም ፈራለሁኝ። ተኝቼ የምነሳ ራሱ አይመስለኝ እያለ ነው አሁን ሰዓት ማለት ነው። በቃ ሳስበው በጊዜው እየሆነ ያለውን ሳየው በቃ ተኝቼ ማልነሳ በዛው ቀን ተኝቼ የምቀር እየመሰለኝ ነውና እሱ ፈጣሪ ይማርልን የሞቱንም